ከሽንጥ ረጅሙና ከዝነኛው ቡርጅ ካሊፋ ህንጻ ጎን የሚነሳ ጭስ የዓለማችን ረጅሙን ህንጻ አፍኖታል። ቀጣዩ ኢላማ ቡርጅ ካሊፋ ራሱ እንደሚሆን እየተገመተ ነው። የዱባይ ኤርፖርት በኢራን ተተኳሽ ድሮኖች ቆስሏል። In Dubai, a concourse at Dubai International Airport sustained minor damage. 4 people were injured. ቅንጡ ሆቴል ፓልም ጁሜራ በእሳት ተያይዟል። የዓለማችን የቱሪስት መናገሻ አዲሷ የቱጃሮች መሰብሰቢያ ዘጋንግተርስ ፓራዳይዝ የምትባለው የማፊያዎች መናገሻ ውቧ እና ብልጭልጯ ዱባይ ከኢራን በተተፋባት እሳት እየተለበለበች ነው። ጎብኚዎች በአፓርትመንታቸው በረንዳ ላይ ቆመው የኢራንን ሚሳኤሎች ፎቶ በማንሳት ተጠምደዋል። ዝነኛዋ ኳታር ሌላኛዋ የእቶን እሳቱ የፈጃት ከተማ ነች። ኢራን ዘንድሮ ለማንም የምትመለስ አይመስልም። ያልወጡ ተደብቀው የኖሩ በራሪዎችን አሁን አወጣቸዋለሁ እያለች ነው። እየሆነ ያለውን ማመን ይከብዳል። የሚመጣውን መገመት ያስቸግራል። አይናችን ግን ያልተለመደ ክስተት እያስተዋለ ነው። በእስራኤልና አሜሪካ የትብብር ጥቃት ከፍተኛ መሪዎቿን ያጣችው ኢራን የባህረ ሰላጤውን ሀገሮች መተንፈሻ መላወሻ አሳጥታዋለች። The relationship between the US and Iran hasn't always sounded like this. ለምን ለሚል ጥያቄ መልሱ ቀላል ነው። የኢራን ተወንጫፊዎች የአሜሪካን ግዛት አቋርጠው የሚገሰግሱበት አቅም የላቸውም። ጂኦግራፊው ለቀጥታ ውጊያ አይመችም። ስለዚህ የአሜሪካ ወታደሮችና ትጥቆች ያሉባቸውን ስፍራዎች ማጥቃት ብቸኛው አማራጭ ነው። በዚህም ኢራን በቀጠናው ተፈሪነትን ትጨምራለች፣ ትከበራለች፣ ተደማጭነቷ ከፍ ይላል። ዓላማው ይሄ ነው። ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌት በኢራን እየተደበደቡ ነው። ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ብላለች ኢራን። ያጸፋና በቀል እርምጃውም ገና በዋዜማው ላይ ነው፣ ይቀጥላል ተብሏል። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀም እያሳወቀች ትገኛለች። አንድ የኢራን እስላማዊ አብዮታዊ ዘብ IRGS ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆችን እንደሆነ ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎች እንደሚተኮሱ ዝተዋል። እንደ CSIS ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባሊስቲክና ክሩዝ ሚሳኤል አይነቶችን አበልጽጋ ታጥቃለች። ሻህባንድ የተባለው ሚሳኤል አጭሩን ርቀት 300 ኪሎ ሜትር የሚጓዝ ሲሆን ሶማር የተባለው ሚሳኤል ደግሞ ረጅሙን ርቀት 2500 ኪሎ ሜትር መጓዝ የሚችል ነው። የኢራን ይፋዊ የዜና ወኪል ኢርና እንዳስታወቀው ቅዳሜ ዕለት አሜሪካና እስራኤል በኢራን ላይ በሰነዘሩት መጠነ ሰፊ ጥቃት የሀገሪቱ ከፍተኛ ወታደራዊ መሪዎች ተገድለዋል። ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ አዛዥ አብዱል ረሂም ሙሳቪ እና የመከላከያ ሚኒስትሩ አዚዝ ናስራዲን እንደሚገኙበት በይፋ ተረጋግጧል። ይህ መርዶ የተሰማው የሀገሪቱ የበላይ መሪ አያቶላ አሊ ሀሜኒ፣ የጸጥታ አማካሪያቸው አሊ ሻምካኒ እና የኢራን አብዮታዊ ዘበኛ IRGC የምድር ጦር አዛዥ መሐመድ ፓክፖር መገደላቸው ከተገለጸ ከጥቂት ሰዓታት በኋላ ነው። የዜና ወኪሉ አክሎም ሌሎች በርካታ የጦር ኃይሉ ከፍተኛ መኮንኖችም በዚሁ ጥቃት ሕይወታቸው ማለፉን የገለጸ ሲሆን ስማቸውም ዝርዝር መረጃዎች ተጣርተው ሲጠናቀቁ ወደፊት ይፋ እንደሚደረግ አስታውቋል። ይህ ጥቃት በኢራን ከፍተኛ ወታደራዊና ፖለቲካዊ አመራር ላይ የደረሰ ታሪካዊና ከባድ ኪሳራ መሆኑ ተመላክቷል። ለመሆኑ አለቆቹ የተገደሉበት የኢራን ሚሊተሪ አቋም ምን ያህል ነው? እንመዝነው።
የኢራን አብዮታዊ ዘብ ኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ IRGC 1979 ጀምሮ ከኢራን እስላማዊ አብዮት በኋላ የተቋቋመ ልዩ የጦርና የፖለቲካ ተቋም ነው። ዋና ዓላማው የኢስላማዊ አብዮቱን እሴቶች፣ የመንግስቱን ስርዓትና የከፍተኛ መሪውን ሱፕሪም ሊደር ስልጣን መጠበቅ ነው። ከመደበኛው የኢራን ጦር አርቴሽ በተለየ ሁኔታ የተቋቋመ ሲሆን በጦር ኃይል ብቻ ሳይሆን በፖለቲካ፣ በኢኮኖሚና በውጭ ግንኙነት ውስጥ ከፍተኛ ተጽዕኖ ያለው ተቋም ነው። ከ1979 የኢራን አብዮት የሻህ መንግስት ከስልጣን መውረድ በኋላ አዲሱ እስላማዊ መንግስት በመደበኛው ጦር ላይ ሙሉ እምነት አልነበረውም። በዚህም ምክንያት በአብዮቱ የተወለደና ለአብዮታዊ እሴቶች ብቻ ታማኝ የሆነ አዲስ የጦር ኃይል መፈጠሩ አስፈላጊ ሆነ። በዚህም መሰረት የኢራን አብዮታዊ ዘብ ተቋቋመ። ከ1980-1988 ድረስ የኢራን ኢራቅ ጦርነት ወቅት አብዮታዊ ዘቡ ትልቅ የሆነ ሚና ተጫወተ። ይህ ጦርነት ተቋሙን ከቀላል ሚሊሻ ወደ የተደራጀ የጦር ኃይል እንዲለወጥ ያደረገው ሲሆን አብዮታዊ ዘቡ በ5 ክፍሎች የተዋቀረ ነው። የመሬት ኃይል፣ የባህር ኃይል፣ የአየር ኃይል፣ ባሲጅ የተባለ ፓራሚሊተሪ ኃይልና ቁድስ የውጭ ኦፕሬሽኖች ኃይል ናቸው። አብዮታዊ ዘቡ በተለይ የአየር ኃይሉ የኢራን መከላከያ ስትራቴጂ ዋና መሰረት ነው። ባሲጅ የሚባለው ልዩ ኃይል የህዝብ ሚሊሻ ሲሆን በማህበረሰብ ውስጥ የመንግስት ቁጥጥርን ለማጠናከር ዋና መሳሪያ ነው። በዚህም የተቃውሞ ሰልፎችን ማቋረጥ፣ በህዝብ ላይ ቁጥጥር ማድረግና አብዮታዊ እሴቶችን ማስተላለፍ ዋና ሚናዎቹ ናቸው። ወደ 100 ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻ ያሉት ባሲጅ ታጣቂ ኃይልን ይቆጣጠራል። ባሲጅ ለአብዮቱ ታማኝ ሲሆን ብዙ ጊዜ በአገሪቱ ውስጥ የሚፈጠሩ ተቃውሞዎችን ለመበተን ይጠቀሙበታል። አብዮታዊ ዘቡና ባሲጅ በአውሮፓውያኑ 2009 አወዛጋቢ የነበረውን የቀድሞ ፕሬዝዳንት መሐመድ አህመዲነጃድን እንደገና መመረጥን ተከትሎ የተቀሰቀሰውን ከፍተኛ ተቃውሞ አስቆመዋል። በዚህ ተቃውሞ በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩ ታስረው ነበር። የመንፈሳዊ መሪውን አሊ ካሜኒ ሞት ተከትሎ በኢራን አደባባዮች ላይ የታየው የፈንጠዚያ ምልክትም መንስኤው ይሄ ነው። የአብዮታዊ ዘቡ ኃይል ከአያቶሊ ኻሜኒ ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ተዋናይ መሆን የቻለ ነበር። የአብዮታዊ ዘብ መኮንኖችም በመንግስት፣ በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዘዋል። የአብዮት ዘብ መኮንኖችም በተደጋጋሚ የመንግስትን ፖሊሲዎች ይተቻሉ። የቀድሞ ዋና ኮማንደር ሜጀር ጀነራል መሐመድ አሊ ጃፋር ኢራን በ2015 ከዓለም ሀያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘ በፕሬዝዳንት ሐሰን ሩሃኒ የቀረቡ ሐሳቦችን በግልጽ ሲቃወሙ ተስተውለው ነበር። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልህ ሚና ያለው አብዮታዊ ዘቡ የሀገሪቱን ምጣኔ ሀብት ሲሶ ያህሉን እንደተቆጣጠረውም ይታሰባል። ከወታደራዊ ዘርፉ ባሻገር አብዮታዊ ዘቡ በቤቶች፣ በግድብና በመንገድ ግንባታ፣ በነዳጅና ጋዝ ፕሮጀክቶች፣ በምግብ፣ በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። ቁድስ ኃይል ወይም ቁድስ ፎርስ የአይአርጂሲ የውጭ ኦፕሬሽን ክፍል ነው። በሊባኖን፣ በሶሪያ፣ በኢራቅ፣ በየመንና በሌሎች ሀገሮች ውስጥ የኢራንን ተጽዕኖ ለማስፋፋት ይሰራል። አብዮታዊ ዘቡ የጦር ኃይል አይደለም፣ በኢራን ፖለቲካ ውስጥ በቀጥታ የሚሳተፍ ተቋም እንጂ። ብዙ የመንግስት ኃላፊዎችም ከአይአርጂሲ የወጡ ናቸው። በኢኮኖሚ ዘርፍ ውስጥ አይአርጂሲ በኮንስትራክሽን፣ በነዳጅና በቴሌኮም ዘርፎች ትልቅ የንግድ ተቋማትን ይቆጣጠራል። ይህ ኃይል መንግስቱን ከውጭ ማዕቀብ ጫና ለመቋቋም ይረዳዋል። ነገር ግን በውስጥ የኢኮኖሚ ፍትህ ጥያቄዎች ሁል ጊዜ እንደሚነሱ ይታወቃል። ብዙ የምዕራብ ሀገሮች አሜሪካን ጨምሮ አይአርጂሲን እንደ ሽብር ድርጅት አድርገው ይፈርጁታል። ይህ በቁድስ ኃይል የሚካሄዱ የውጭ ኦፕሬሽኖችና በግጭቶች ውስጥ ያለውን ሚና ተከትሎ የተከሰተ ክስ ነው። የቁድስ ኃይል በሶሪያ ከ10 ዓመታት በላይ በተካሄደው የእርስ በርስ ጦርነት ወቅት ከስልጣን የተባረሩትን ባሽር አልአሳድን በመደገፍ ጉልህ ሚና የተጫወተ ሲሆን ኃይሉ ለፕሬዝዳንት ባሽር አልአሳድ ታማኝ የሆኑ ኃይሎችን በማማከርና ከነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺዓ ሙስሊም ሚሊሻዎችን እንዲሁም በኢራቅ አይኤስን ለማሸነፍ የረዳውን በሺዓዎች የበላይነት የሚመራውን ልዩ ኃይል በማስታጠቅ ሲደግፍ ቆይቷል። ይህ በሶሪያና በአካባቢዋ የተካሄዱት ግጭቶች የእስላማዊ አብዮታዊ ቡድኑ አዛዥ የነበሩት ጀነራል ሱሌማኒ በኢራን ውስጥ ይበልጥ እንዲታወቁ አድርጓቸው ነበር።
ኢራን ግን IRGCን እንደ ህጋዊ የመንግስት መከላከያ ኃይል ትቆጥሯለች። የሀገሩን ሉዓላዊነት ለመጠበቅ አስፈላጊ እንደሆነም ትናገራለች። በአጠቃላይ የኢራን አብዮታዊ ዘብ በጦር፣ በፖለቲካ፣ በኢኮኖሚና በውጭ ግንኙነት ዘርፎች ውስጥ የተስፋፋ ኃይል ያለው ተቋም ሲሆን ያለ አብዮታዊ ዘቡ ድጋፍ የኢራንን የውስጥ ፖለቲካና የቀጠና ፖለቲካ ማካሄድ አዳጋች ነው። አርቴሽ እና እስላማዊ አብዮታዊ ዘብ። አርቴሽ እና እስላማዊ አብዮታዊ ዘብ መካከል ያለው ልዩነት ምንድነው? ኢራን ከሌሎች ብዙ ሀገሮች ከሚለያት ነገር አንዱ ሁለት የተለያዩ የጦር ኃይሎችን መያዟ ነው። እነዚህም አርቴሽ ኢስላሚክ ሪፐብሊክ ኦፍ ኢራን አርሚ እና እስላማዊ አብዮታዊ ዘብ ኢስላሚክ ሪቮሉሽናሪ ጋርድስ ኮርፕስ ናቸው። ሁለቱም የጦር ኃይሎች ቢሆኑም በመነሻ፣ በተግባር፣ በዓላማና በፖለቲካ ሚና እጅጉን ይለያያሉ። ከናጠራራቸውም አንዱ የመንግስት ጦር፣ ሌላው የአብዮት ጦር ይባላሉ። አርቴሽ የኢራን መደበኛ ጦር ሲሆን ከእስላማዊ አብዮት በፊት የነበረ የመንግስት ጦር ነው። በነገስታት ዘመን የተገነባ ሲሆን ዋና ሚናው የሀገር መከላከያነት ነበር። እስላማዊ አብዮቱ ከተካሄደ በኋላ አርቴሽ የቀጠለ ቢሆንም ነገር ግን በአዲሱ ስርዓት ውስጥ ኃይሉ የተገደበ ሆኖ ቆይቷል። እስላማዊ አብዮታዊ ዘብ ወይም ሴፓህ ግን በ1979 ከእስላማዊ አብዮት በኋላ ተመስርቶ የተፈጠረ ኃይል ነው። ዓላማው የእስላማዊ አብዮቱንና አዲሱን ስርዓት ከውስጥና ከውጭ ጠላቶች መጠበቅ ስለነበር ከመጀመሪያው ጀምሮ ፖለቲካዊና አይዲዮሎጂያዊ መሰረት ነበረው። የአርቴሽ ዋና ዓላማና ተግባር የኢራንን ድንበርና አገራዊ ልዩነት መጠበቅ፣ ከውጭ የሚመጣ ወታደራዊ ጥቃት መከላከል፣ በአብዛኛው ከፖለቲካ ርቀት ያለው መደበኛ የጦር ኃይል መሆን ነው። በአንጻሩ እስላማዊ አብዮታዊ ዘብ የእስላማዊ ስርዓቱንና የአብዮት እሴቶችን መጠበቅ፣ የውስጥ ተቃውሞን መቆጣጠር፣ ከኢራን ውጭ በቀጠናው አገሮች ውስጥ ተጽዕኖ ማሳደር፣ ፖለቲካዊ፣ ደህንነታዊ እና ኢኮኖሚያዊ ሚና መጫወትን ያካትታል። መዋቅርና ኃይልን በተመለከተ አርቴሽ እንደ ሌሎች ሀገሮች ያለ መደበኛ የመሬት ኃይል፣ የአየር ኃይል፣ የባህር ኃይል፣ የጦር መዋቅር ያለው ሲሆን አብዮታዊ ዘቡም የመሬት ኃይል፣ በፋርስ ባህር በጣም ንቁ የሆነ የባህር ኃይል፣ የአየር ሚሳኤል ኃይል አለው። የኩድስ ፎርስ የውጭ ሀገር ኦፕሬሽኖችን ሲይዝ፣ ባሲጅ ደግሞ የህዝብ ኃይል በመቆጣጠር የሀገሪቱ ደህንነት እጅግ ሰፊና የተዋሃደ መዋቅር እንዲኖረው አድርጓል። ወደ ወቅታዊ ሁኔታ እንመለስ። በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ ከፋ ደረጃ በመሸጋገሩ በመላው ቀጠናው የፍንዳታና የጥቃት ማስጠንቀቂያ ሳይረኖች ሲጮሁ ውለዋል። ይህ መጠነ ሰፊ ውጥረት የተከሰተው የኢራኑ የበላይ መሪ አያቶላ አሊ ኻሜኒ በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ የኢራን ያጸፋ እርምጃ መውሰድ በመጀመሯ ነው። እንደ ኢራን ቀይ ጨረቃ ቃል አቀባይ ሞጅታባ ካሊዳ ገለጻ የአሜሪካና የእስራኤል ጥቃት ከኢራን 31 ግዛቶች ውስጥ በ24ቱ ላይ ያረፈ ሲሆን የቢቢሲ ማረጋገጫ ክፍል የተነተነው የሳተላይት ምስልም በቴህራን የሚገኘውና የመሪው ቢሮ ያለበት የመሪዎች ቤት ከፍተኛ ጉዳት እንደደረሰበት አሳይቷል። የኢራን መንግስታዊ መገናኛ ብዙሃን አያቶላ አሊ ኻሜኒ በቢሮአቸው ውስጥ በነበሩበት ወቅት መገደላቸውን እሁድ ማለዳ ላይ አረጋግጠዋል። በመላው ኢራን በደረሰው ጥቃት የሟቾች ቁጥር 201 የደረሰ ሲሆን ከነዚህም መካከል በደቡባዊ ኢራን በሚገኝ የአንደኛ ደረጃ ልጃገረዶች ትምህርት ቤት ላይ በደረሰ ፍንዳታ 108 ህጻናት መገደላቸው ተገልጿል። ኢራን በበኩሏ በእስራኤል ላይ ተከታታይ የሚሳኤልና የድሮን ጥቃቶችን የሰነዘረች ሲሆን በቴል አቪቭ የሚገኝ አንድ የመኖሪያ ህንጻ ሙሉ በሙሉ መውደሙ ታውቋል። የአስቸኳይ ጊዜ አገልግሎቶች እንደገለጹት በእስራኤል ላይ በደረሰው ጥቃት ቢያንስ የአንዲት ሴት ህይወት ሲያልፍ 120 ሰዎች ደግሞ ለተለያዩ አካላዊ ጉዳቶች ተዳርገዋል። በተጨማሪም የኢራን ልሂቅ የጦር ክፍል የሆነው አብዮታዊ ዘበኛ በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል ክፍለ ጦርና በገልፍ ቀጠና የሚገኙ ሌሎች የአሜሪካ የጦር ሰፈሮችን ኢላማ አድርጓል። ጥቃቱ በዱባይ፣ ዶሃ እና ኩዌትም የተሰማ ሲሆን በዓለም ላይ ካሉ ስራ በሚበዛባቸው የአቪዬሽን ማዕከላት አንዱ በሆነው ዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ አደጋ 4 ሰዎች ቆስለዋል። እንዲሁም በባህሬን ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃቶች መፈጸማቸውን የዓይን እማኞች ገልጸዋል።